እናት እያልከኝ ነው? የግሩም እናት የትኛዋ? በገዛ እጄ ቀበርኳትን እናታችንን ነው። ስለምን ቀብር ነው የምታወራው? እሱ ድራማ ነው በእናትህ። ለጽንሱ ጥንካሬ ምናምን ነገር እያለች ደሟን እየወሰደች ለራሷ አስታረገው ነበር ሽሜ። እዚህ ካም በገዛ እጄ ነው የቀበርኳት። ተሰማኛል። ዶክተር ሰላምን ቤት እንድትመጣ በግሩም ዙሪያ ምንመካከረው ምንወያየው ነገር እንዳለና ምልክቶች ያሳያል። የሆነ ደም ነገር ይተፋል። እባብ ሴጣን የሆነች ልጅ ማለት ሁሉም ነገር ውስብስብ ነው እየሆነ ያለው። ያልጠበቅነው ነገር ነው እየሆነ ያለው። ትዝታ በህይወት አለች። ተረጋግታ አዳምጠኝ። ገና ጉዳት አድርሶበታል። አፍንጫው አካባቢ ምናምን ጀርባው በጣም ተመቶ ነበር የሚወለደው ልጅ። ከዛ በኋላ ግሩም አይኑ እያየ የሚወለደው ልጅና እናቱ ትዝታ እሱ ፊት እንዲሰው ነበር ፍላጎቷ። የህክምና ባለሙያ ነኝ። ዶክተሮቹ እንዳልመለስ በጣም ግፊት እያደረጉ ነው። በጣም በቃ ግሩም ወደዚህ ስራ አትመለስ። ብዙ ነገሮችን መከራዎችን አሳልፈን ደም ያልፈሰሰኝ ቦታ የለም። በሁሉም የተለያዩ የህክምና እርዳታዎችም እየተደረጉለት ነው የሚገኘው። አብዳችኋል። ጤና ይላችሁም ትንሽ ይሁላ አታምነኝም እኮ። ስለምን ቀልድ ነው የምታወራው? ያረጋችኋት እኔ እኮ ደውላልኝ ክፍለ ሀገር ነው ያለሁት የሆነ ቦታ ነኝ ምናምን የምትለኝ። ታዲያ ለምንድነው እንደዚህ የደበቀች? ለምንድነው እናንተ ያስቀምጣችኋት? እኛ ስለፈልግን ስለ መቅደስም አንዳንድ ነገሮችን ለማጣራት ሞከረን እና ቆይ ትዝታ እውነት በህይወት አለች ነው ያለው? በህይወት አለች ትዝታ። የት ነው ያለችው? አልተቀበረችም። የመዳከም ስሜት ብዙ ነገሮች ይታዩበት ነበረ። የግሩም ዶክተር ተብዬ ያለች አንድ ዶክተር ለምንድነው እንደዛ የምታረጋት? ወንድማችን እስር ቤት እንዲበሰበስ፣ ወንድማችን ማቆ እንዲቀር የውሸት ማስረጃ አውጥታችሁ የውሸት እንደተደፈራችሁ አንቺም ጭምር ይህንን ነገር እየመራሽ የገዛ የትሽል ልጅ እንደዚህ እንድትፋድ በአንድ መርፌ ግሩምን ማስወገድ ትችላለች። ልጁ ከተወለደ በኋላ አይኑ እያየ በአሰቃቂ ሁኔታ ልጁንም እናትየውንም በአንድ ቦታ ላይ ሊሰዋቸው ይፈልጋሉ ነው። አሁን ላይ ግሩም ያለበት ሁኔታ ትንሽ ማታ የሚያሳያቸው ነገሮች አሉ። የተደበቀ ነገር አለ። ዶክመንቱ ይኸውልህ ያለችበት ቤት የሆነ ቤት ላይ ቤዝመንት ስራ አስቀምጧት እዛ ነው ያለችው። ሽሜ ይሄንን ስታወራ ነው ይሰማኝ። ምንድነው ያልከኝ? በስልክ ስለዚህ ቆይ እንደዛማ አይቻልም ሽሜ። ገና ምን ነገር አለ። ቁጭ በል እባክህ። ምን እንደዚህ አይነት ነገርማ ህይወቱን ማመሰቃቀል አይቻልም። እኛ እንደሰማን ካወቀች እና ቆይ ግሩም ይሰማናል። አሁን አንተ የምታወራልኝ ነገር ይሰማናል? ደርሰን ነገሮችን ካላጣራን ተዋት ብንለው ይሰማናል? ልክ ነህ እኮ። ይኸውልህ አንተ እኔ ራሱ ያላመንኩን ግሩም ዝም ብሎ ያምናል። ልክ ነህ እኮ። አሁን እኮ ይኸውልህ ማሳመን የምፈልገው አንተን ብቻ ነው። በቃ ግሩምን በፈለግከው መንገድ አንተ ማሳመን እንደማያቅት በደንብ አውቃለሁኝ ሽሜ። አንተ ታሳምነዋለህ ግሩምን። እኔ ግን አሁን ፖይንቱ አንተን ማሳመኔ ብቻ ነው። በቃ አንተ እንድታምነኝ ነው የምፈልገው ሽሜ። በፈጠረ አምላክ በቃ። ከዛ በኋላ እንደዛ እያደረገች በቃ በጣም ብዙ ነገሮችን ትፈልጋለች ከሽሜ ላይ። በሽሜ በቤተሰቦቹ እንዳለ አመሰቃቅላ ህይወታቸውን ልትጫወት ትፈልጋለች። ከዛ ደግሞ ኖ አንድ ያልነገርኩ ነገር አለ። የግሩም ዶክተር ተብዬ ያለች አንድ ዶክተር እሷ ናት ህይወቱን እያመሰቃቀለች ያለችው ሽሜ። ዶክተር ሰላም ኤግዛክትሊ እሷ ናት። ወይዘሮ ትዝታ ላይ ደም እያነሳች ለጽንሱ ጥንካሬ ምናምን እያለች ስትወጋት የነበረችው እሷ ናት። እባክህ እኔ ለአእምሮ ራሱ በጣም ከባድ የሆነ ነገር ነው እየነገርኩ ያለሁት። ተረጋጋ። ሳስበው ልመን እልና ደግሞ የምታወራው ነገር የእብደት ወሬ ይሆንብኛል። ዶክተር ሰላም ማለት ለአመታት በግል ግሩምን ትንከባከበው ስትጠብቀው እስካሁን የቆየች ሴት ናት። ልክ ነህ። ግሩምን ከብዙ ነገር ጠብቀዋለች። ያው ታውቃለህ አንተም ከኛ ጋር ብዙ መከራዎችን እንዳለ በዚህ ስራ ላይ በጥይት መመታት አለ ምን አለ ሁሉንም ነገር ወደ እግ ይዛ አትሄድም። ሁሉንም ነገር ወደ ትክክለኛው ፓብሊክ ህክምና ቦታዎች ይዛ አትሄድም። ልክ ነው። የኛን ስራ እንደምታውቀው በዚህ ነገር ውስጥ በዋናነት ለግሩም ለኛም ደግሞ እንደ አስፈላጊነቱ ህክምና የምትሰጠን ዶክተር ናት። ልክ ነህ። የግል ዶክተሩ ናት። አዎ ለአመታት በአንድ መርፌ ግሩምን ማስወገድ ትችላለች ብትፈልግ። ከዚህ በፊት እንዴት ነው ታዲያ ይሄንን እንዳምን እየጠበቅ ያለው? ይኸውልህ ሽሜ ዶክተሮች በአግባቡ የሚጠቀሙ ከሆነ ናውሌጃቸው ለሰው ልጅ በጣም ጠቃሚ ነው።
በአግባቡ ማይጠቀሙበት ከሆነ ግን የሰው ልጅንም ለማጥፋት በጣም ቅርብ ነው። እቺ ዶክተር ሰላም ግል ዶክተሩ ናት። ስንት ዓመት አብራው ቆየች ምናምን የምትለው ማጥፋት ትችላለች። በአንድ መርፌ ለምንድን ነው ታዲያ ህይወቱን ማጠናቀቅ ትችላለች። አሁን ስማኝ፣ አሁን እየከሰስካቸው ያሉት ሁለቱን ሰዎች ግሩምን በቀላሉ ማስወገድ የሚችሉ ሰዎች ናቸው። ልክ ነህ። ቆይ ስማኝ፣ ሚስቱ ከ3 ዓመት በላይ አብረው ቆይተዋል። በአንድ ቅጽበት እሱን አስወግዳ መጥፋት ትችላለች። ከሷ እጅ ነው የሚበላው፣ ከሷ ጋር ይተኛል፣ እሷ ጋር ነው የሚያድረው፣ እሷ ጋር ነው ህይወቱ። በጣም ቀላል። ዶክተር ሰላም ለአመታት አክመዋለች። በቀላሉ እሱን ማስወገድ ትችላለች። እነዚህ ሰዎች የሩቅ ሰዎች፣ የማይታመኑ ወይም ይህንን ነገር ለማድረግ ሌላ ሩቅ መንገድ መሄድ የሚጠበቅባቸው ሰዎች አይደሉም። አሁን እንድትረዳኝ የምፈልገው ልክ ነህ። ይኸውልህ ሽሜ ምን መሰለህ፣ በፊት ስለ ሚስት ተብያዋ ነው ምነግርህ። መቅደስ የምትባለው ልጅ ልክ ነህ፣ ታጠፋዋለች። አባቷ ምን ያህል መስዋዕት እንደከፈለላት ታውቃለህ? ለእሷ የግሩም አባቷን ገደለው። ተሰማ መቼም ተሰማ ነው የሚሆነው እያለ ገደለው። ተሰማን ደግሞ እንዳሳሰር ነው ታውቃለህ? ታስሯል። ቆይ ይኸውልህ ጥያቄ ካሁን መቅደስም ሆነች ወይ ደግሞ እቺ ዶክተሯ ለምን ግሩምን አልገደሉትም ነው አይደለ? መቅደስ ብዙ መስዋዕትነት ከፍሎ ያሳደጋትን አባት የግሩም አባት ነጥቋታል አይደለ? ነጠቃት። ከዛ በኋላ እሷ እኮ ይሄ ግሩም የሚባለው ልጅ እኮ በአንድ ደቂቃ መግደል ትችል ነበረ። ግን ህይወቱን አመሰቃቅላ ነው እሱን ማጥፋት የምትፈልገው እያልኩ ነው። ህይወቱን ነው ማመሰቃቀል የምትፈልገው እቺ ልጅ። ዶክተር ተብዬዋ ደግሞ ገንዘብ የሚባል ነገር አለ በህይወቱ ውስጥ። በዚህ ዓለም ላይ ስትኖር ገንዘብ በጣም ያስፈልጋል። ለዶክተሯ ትልቅ ገንዘብ እየከፈለቻት የእናቱንም ነገር የልጁንም ነገር ልጁ እስኪወለድ ነው ባይዘው እኮ የሚጠብቁት እነሱ። ልጁ ከተወለደ በኋላ አይኑ እያየ በአሰቃቂ ሁኔታ ልጁንም እናትየውንም በአንድ ቦታ ላይ ሊሰዋቸው ይፈልጋሉ እነሱ። ገባ? ምንድነው? እና ትልቅ አንድ የተደበቀ ነገር አለ ሽሜ። እሱም ደግሞ ዶክመንት ነው። የምን ዶክመንት? ዶክመንቱ ግሩም እጅ ነው ያለው። እሱን ለመፈለግ እሱን ካላገኙት ግሩምን መግደል አይፈልጉም። አንተ አሁን ይሄንን ሁሉ እሷ ስታወራ ነው የሰማው? በጆሮዬ ነው የሰማሁት። በጆሮዬ ያንን ዶክመንት እጄ ካላስገባሁት እሱ መግደል አልፈልገውም ነው ያለችው። በቃ አለቀ። ይሄ ነው በቃ ሽሜ፣ እባክህ እንደምንም አድርጋ አንተ ግሩምን አሳምነውና ከዚች ሴት ለየው እባክህ፣ ህይወቱን እናድነው። በቃ ይሄን ብቻ ነው ማድረግ የምንችለው እኛ። ይሄን ብቻ በቃ አለቀ። እሺ ቆይ ወደ ፖሊስ መሄድ ማንችል ከሆነ ምን እናድርግ? እሺ ምን እናድርግ? ቆይ ወደ ፖሊስ መሄድ አንችልም። እንደምንም መተልና ማሳመን አያቀትም መቼም አይደል? አንተን ግሩምን እንደምንም ነገር ታሳምነውና እሱን ከዛ ቤት እናወጣውና እሳት እንለቅበታለን። ያኛውን ቤት ውስጥ እዛው እንዳሉ እናጋያቸዋለን። እሺ በቃ ቅጠል ነው የምናረጋቸው። ያለን አማራጭ ይሄ ብቻ ነው ሽሜ። ምን አይነት የእብደት ወሬ ነው የምታወራው? እብደት አይደለም፣ በቃ ለነሱ የሚገባቸው ይሄ ብቻ ነው ሽሜ። ቆይ እሺ አሁን ተረጋጋ። እኔ ሁሉንም ነገር አጣራለሁ። አንደኛ እነ ብሩክ በደንብ እንዲጠብቁት እናደርጋለን። እሱ ስለዚህ ይህንን ነገር ለማጣራት ደግሞ ስለ ዶክተር ሰላም ያልከውን ሁሉንም ነገር እኔ አጣራለሁ በሚገባ። በተለይ ትልቁን ሮል እየተጫወተች ያለችው እሷ ናት በግሩም ህይወት ውስጥ። ግል ዶክተር ነኝ ምናምን እያለች ህይወቱን እያመስቃቀለች ያለችው እሷ ናት። እሺ ስለዚህ እኔ አጣራለሁ። ሰማኛል አይደለ? ተረጋጋ። ምንም እንዳልተፈጠረ ነው መቆየት ያለብን። ይሄ ነገር ከኔና ካንተ ውጪ ማንም ጋር እንዳይደርስ። እሺ አሁን ላይ እኔ ሰው ማመን ከብዶኛል። ልክ ነህ። ትሰማኛል አይደለ? እንደዛ በስንት ምስጥሮቻችንን የሚይዙ እነ ቢኒን ጨምሮ ያንን ጠበቃን ጨምሮ ስንት የምናምናቸውን ሰዎች እያጣን ነው። አንተ ደግሞ እያልከኝ ያለው ቀላል ነገር አይደለም። ለምን እውነት መቅዲ አንተ እንደምትላት በዚህ ልክ ከሆነች ብዙ ነገሮቻችን ተበላሽቷል። በእርግጠኝነት ግሩም እንቅስቃሴውን አይደብቃት። እቺ ዶክተር ደግሞ በጤናው በኩል ያለውን የጤንነቱን ደረጃ ሁሉንም ነገር ታውቃለች። ተግባብተው እየተጫወቱበት ነው።
እመነኝ በቃ ያለው እውነታ ይሄ ብቻ ነው። በምትሄድበት መንገድ አንተ በፈለከው እያንዳንዱንም ጠርታቸው ማጣራት ትችላለህ ወይ እነሱ ባሉበትም ሄደህ ማጣራት ትችላለህ። ይኸው ሽሜ ካላመንከኝ ታመሰግነኛለህ። ጠይቃቸው፣ እነሱ ሁሉንም ነገር ጠይቃቸው። ስለዚህ ዶክተር ሰላም ማግኘት አለብኝ ማለት ነው። ኤግዛክትሊ። በፈለከው አንግል መስቀለኛ ጥያቄ የሚሆን ምንም ጥያቄ እየጠየቅ ይህንን ፖይንቱ ላይ ደርሰህ ግሩሜንም እናድነዋለን። በጣም እየጨነቀኝ ስላለ ነው፣ ይቅርታ ማለት ብቻ ይሁን ያልኩን ብቻ አድርግ በፈጠረ በቃ እሱም ብቻ አድርግልኝ አንተ። ውድ ተመልካቾቻችን እንግዲህ ሰምታችኋል። አሁን ላይ ሁሉም ነገር ግራ የሚያጋባ ነገር ነው እየሆነ ያለው። ሁሉም ነገር ውስብስብ ነው እየሆነ ያለው። ያልጠበቅነው ነገር ነው እየሆነ ያለው። ስለዚህ ይህንን ነገር እውነት ታሜ እንዳለው ነው እውነቱ ምንድን ነው የሚለውን እኔ ሁሉንም ነገር አጣራለሁ ማለት ነው። አብራችሁን ቆዩ፣ ከኔ ጋር ሁኑ። እባካችሁን ሼር አድርጉልን። እንደምታዩት አንድ ሰው የሆነን ስራ ሲሰራ የገዛ ሚስቱን ህይወቱ ውስጥ ያለችውን በገዛ ህይወቱ ውስጥ ያሉትን ሰዎች ማመን የማይችልበት ደረጃ ላይ እንድንደርስ ነው እያደረገን ያለውና ሼር እያደረጋችሁ በኮሜንታችሁ ደግሞ ድጋፋችሁን አሳዩን። አብራችሁን ቆዩ። ይህንን ነገር እኔ ሁሉንም ነገር አብረን እናጣራለን። ተነሳን። ስለ ዶክተሯ ማጣራት ያለብን ሁሉንም ነገር እናጣራለን። እንደምን አላችሁ ውድ ተመልካቾቻችን። እንግዲህ ባለፈው አይታችኋል ከወንድሜ ታምራት ጋር እንደዛ ግራ የሚያጋባ ነገር ከነገረኝ በኋላ ያው እኔም ለማመን ከብዶኝ ነበረ። ከዛ ብዙ ነገሮችን ለማጣራት ሞክረን አይደለ? ብዙ ነገሮችን አጣራን። ስለ ዶክተሯም ስለ መቅደስም አንዳንድ ነገሮችን ለማጣራት ሞከርን። ያው እንግዲህ ይቅርታ ልጠይቅ እፈልጋለሁ በህዝብ ፊት። ያው እኔ እናንተ አውርተናል አይደለ? ያው ትረዳኛለህ። ከነበረው ነገር አንፃር በቀላሉ ሰው ማመን ይከብደኛል። ያው ወንድሜ ነህ፣ ብዙ ነገር አብረን አሳልፈናል፣ ብዙ ውጣ ውረዶችን አይተናል። ግን ስራችን ደግሞ አሁን ላይ እንደምታየው በጣም የምናምናቸው ሰዎች እየጠፉብን ስለሆነ ነው አንተንም በዛ ልክ የተጠራጠርኩ። ለቤተሰቦቻችንን መቅረብ ስላለበት ነው። እናንተ ከካሜራ ጀርባ አውርተናልና ምንድነው ሳጣራ ያው ዶክተር ሰላም የምትባለው ለምሳሌ እኛ እንደዛ ባለፈው ሜላት እጃችን ላይ ተዘፍልፋ ስትወድቅብን በችኮላ ከዚህ በፊት የምንጠቀምበት በጣም የምናከብረው አንድ ኢንተርናሽናል የሆነ ሆስፒታል የግል ሆስፒታል ያለው ወዳጅ ዶክተር ስላለ እዛ ነው በቶሎ የወሰድናትና ከዛ ዶክተር ሰላም ግን ሌላ ቦታ ነው የምትሰራው። እሷም የግሏ አላት ክትትልም የምታደርግ ለግሩምም ለተለያዩ ሰዎችም በዚህ ልክ ለኛ ደግሞ በቅርበት የምትሰራ ናትና ከዛ እዛ ጋር ያው የግል በጣም ኢንተርናሽናል ሆስፒታልም እንደመሆኑ መጠን የግል ግቢው ወይም ደግሞ ሆስፒታሉ ካሜራዎች አሉት። ብዙ ነገሮችን አጣርተናል በዚህ በወሰድነው ቀን ውስጥና አጣራን። ካሜራዎችን ለማየት ሞከርን እና በተደጋጋሚ እቺ ዶክተር ሰላም ተደብቃ እሷ ጋር ስትመላለስ አይተናታል። የሚገርማችሁ መቅደስ ጋር ስትመላለስ አይተናታል። እኛ በምናውቅበት ደረጃ አይተዋወቁም አይደለ? ከዚህም በፊትም በስራችን ውስጥ አይተዋወቁም እነዚህ ሰዎች፣ ምንም ተገናኝተውም አያውቁም። ኢቨን ግሩምን ስታክመው በግል በፕራይቬሲ ስለምታክመው በጣም ደግሞ ከባድ ጉዳት ሲሆን ሆስፒታል ደረጃ እንዳይሄድ ስንፈልግ ነው ቤት የምንጠራት። ያንንም የምናደርገው እኛ ሙሉ ቤተሰብ በማያውቅበት መንገድ ነው ትሪትመንት የሚደረግላትና ወደ ቤተሰቦቻችን ይሄንን እንድታውቁትም ጭምር ነው። ከዛ በኋላ ትሄድ እንደነበረ ወሬዋንም ያው እንግዲህ ወንድሜ የተለያዩ ልጆች ደግሞ እሷን እንዲጠብቋት እኛ ወንድሜን ለማስፈታት ወንድሜ የት እንዳለ ለማወቅም ቢዚ ሆነን ስለነበር እሷ የት እንዳለች ለማወቅም ስለሆነ እየተሯሯጥን የነበረው እኔ በብዛት ሆስፒታል ሄጄም እያየኋት አልነበረምና እዛ ጋር ታሳየው የነበረው ነገር እናም አስተውላችሁት ከሆነ እናንተም እያላችሁኝ ነበር። እኔም አምኛ አይደለም። የሚገርማችሁ ያው በጊዜው እንግዲህ ምንድነው የሆነ ቦታ ላይ ስትቆሙ የሆነ ነገሮችን እያወቃችሁ ተስፋንም አሁን ለምሳሌ የሷን ወንድም እያወቅኩኝ የሷ አነጋገር ልክ እንዳልሆነ እያወቅኩኝ ግሩም በዛ መልክ ቦታ መታሰሩን ቪዲዮውን አይቶማ መረዳቱ ብቻ
ቀላል ነገር እንዳልሆነ እያወቅኩኝ ግን እዛ ጋር ምንድነው እኔ ትኩረቴን ነው የማየው እና ገባችሁ አይደለ ሁሉንም ቦታ እዛም እዚህም ገብቼ ሁሉም ላይ ትኩረት ማድረግ ከሆነ ነገሮችን ስለማበላሽና እሱንም ብዙ ነገሮችን ስላጣራን አሁን ስለ ግሩም ማውራት ያለብን ነገር እንዳለ አድርገን ዶክተር ሰላምን ቤት እንድትመጣ በግሩም ዙሪያ ምንመካከረው ምንወያየው ነገር እንዳለና ከምርመራ ውጪ ግሩም ቤት ውስጥ ማታ መታለች መሰለኝ አብራችሁ ሰላም ዶክተር ሰላም እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነሽ? ምንድነው? ነይ ተቀመጪ። የጠራኸኝ እኮ ስለ ግሩም ጤንነት እንድንነጋገር ነው አይደል? ያ ከበር ጀምሮ ካሜራ ምናምን ታዲያ ምን አስፈላጊ እኮ አይደለም። ማለት እኔ እንደናንተ የምርመራ ስራ ወይም እኔ ተዋናይ ምናምን አይደለሁም። እኔ የሕክምና ባለሙያ ነኝ። ምን አስፈለገ እኮ ምን አስፈለገ? ያ ይሄ ያስፈለገው ያው እንዲሁ ሁሉንም ነገሮች በማስረጃ ማስቀመጥ አለብን በፋይል መቀመጥ አለበት እንደምታውቂው እንግዲህ አሁን የምናወራው እንዳልኩሽ አሁን ላይ ወንድም ያለበት ደረጃ በጣም አሳሳቢና አስጊ ነገር ስለሆነ ይህንን በዚህ መንገድ በቅርበት መወያየት አለብን ብዬ ስላሰብኩና በፋይል ይቀመጥ የምናወራው ነገር ቀላል ነገር አይደለም አሁን ላይ ግሩም ያለበት ሁኔታ ትንሽ ማታ የሚያሳያቸው ነገሮች አሉ የሚያሳያቸው ምልክቶች አሉና ያንን እንድናወራ ነው ይሄም ወንድሜ ታምራት ነው ካወቅሽ እኔም እንደዛ ስላልከኝ ነው አውቃለሁ እናንተ ስራ ጋር እና እንደዛ ስላልከኝ ነው የመጣሁት ምልክቶች ያሳያል የሆነ ደም ነገር ይተፋል ምናምን ሽንቱ ላይ እንደሚታያል ምናምን ስላልከኝ በስልክም አይነገርም ስላልከኝ ነው የመጣሁት እንጂ እኔ ካሜራ ሰው ምናምን እንደዚህ በተሰበሰበበት ምንም ማወራው ነገር የለም አንደኛ አክብሩኝ እኔ ትልቅ የሕክምና ባለሙያ ነኝ ዶክተር ማለት ዝም ብሎ ኖርማል ዝም ብሎ የሚመጣ እንዳልሆነ አውቃለሁ አዎ ስለዚህ እኔ ምንም ከኔ ጋር የሚያገናኘው ነገር ስለሌለ ወይ ሌላ ጊዜ ብቻን ስትሆን እንነጋገራለን አሁን በቃ ይቅርታ ሊድ ምክንያቱም ካሜራ ምናምን አስፈላጊ አይደለም ማለት ነው እንዴ ሽመልስ እየቀለድክ ነው እንዴ እኔ ምንም የምቀረጸው የምፈልገውም ነገር የለም ወይ ካሜራውን አስወጥተህ ሰዎችን አስወጥተህ እንነጋገር ፕራይቬሲ የሚባል ነገር እኮ አለ እሱ የግል ዶክተር ነኝ አይደል እንዴ እኔም እኮ አንተ ወንድሙ ነህ ብዬ ነው በስራ በቃ በጣም ተቀራረባላችሁ ብዬ ነው እንጂ የፔሸንት ሂስትሪ ዝም ብሎ እኮ የሚነገር አይደለም እኮ ሂስትሪውን ንገሪኝ ምናምን እያልኩሽ አይደለም አንድ እዚህ ጋር አንቺ የማታውቂው ባለፈውም ስትመረምሪው ከተገኘው ነገሮች በላይ ብዙ ነገሮችን ነው እያየን ያለ ነው ነው ግን ካሜራው ምን አስፈለገ እኔ በቃ ፈቃደኛ አይደለሁም ካሜራውን እንደምንም እሱ እንዲስተካከል ያደርግልሻል አንቺ ቁጭ ነገር እኮ እዚህ ጋር ያሉትን ሰዎች ምናምን አስወጣቸው ምክንያቱም የፔሸንት ነገር ነው የምነግርህ በቃ እንዴ በቃ ውጡ ችግር የለውም ይውጡ ካሜራው ምን ያደርጋል ካሜራውን ማስጠፋት ውጡ በቃ ችግር የለውም ተረጋግተህ ዶክተር ሰላም ተረጋጊ በቃ ይሄ ወጥቷል አንደኛ ግሩም ወንድማችን ነው ስለሱ ማንም ምንም የማያውቀው ሰው አይኖርም ሁላችንም አንድ ላይ ሁሉንም ነገር እናውቃለን እነዚህ ወንድሞች ደግሞ በብዙ ነገር ከኛ ጋር ያሉ በእሳት የተፈተኑ ናቸው እንግዲህ ይገባኛል እኮ ግን ዝም ብሎ አሁን ለምሳሌ እነሱ ሊረዱ ይችላሉ ሊያውቁ ይችላሉ እዛ ጋር ካሜራ ምናምን ግን አስፈላጊ ነው ብዬ ስለማለት እሱን እኮ አስፈላጊነቱን ነገርኩሽ አሁን የምናወራው ነገር በቀላል መያዝ አልፈልግም እኔ እንዲቀመጥ ፈልጋለሁ ለምን አሁን ያያዩዋቸው ያሉት ነገሮች ከባድ ስለሆኑ ነው ያው አሁን ወደ ዋናው ሐሳባችን ብንገባ አይሻልም ንትርክ ያስፈልግማ እሺ ለዛ ነው እና ምንድነው ከሱ በፊት ግን እኔ አንዳንድ ነገሮችን ልጠይቅሽ እፈልጋለሁ ለምን እንግዲህ ግሩም አሁን ላይ እየተባሰበት ነው ያለው ይሄ አደጋ ከደረሰበት ይሄ ፈተና ደግሞ ካሳለፈ በኋላ ብዙ ጭንቀቶችን እያሳለፈ ነውና እስኪ አንቺ ስትመረምሪው እሱ ላይ ያገኘሽው የተለየ ነገር አለ የተለየ ነገር ብዬ የማስበው ነገር የለም ግን ምንድነው ድብደባው ብዙ ጉዳት አድርሶበታል አፍንጫው አካባቢ ምናምን ጀርባው በጣም ተመቶ ነበር የሃይሃ ተጽዕኖ ፈጥሮበታል ሰውነቱ አሁን በደንብ እንትን ማለት አለበት ማገገም አለበት ያው ከሆስፒታል ደረጃ መውጣት ስላለበት ነው የወጣው እንጂ በደንብ ማገገም መዳን አለበት እንጂ ሌላ የተለየ ውስጥ ደዌ ምናምን ነገር አላየሁበትም እስካሁን በተደረጉ ምርመራዎች ማለት ነው ብዙ ዶክተሮችም ከኔ ጋር አብረን አይተናል ብዙ ምርመራዎችን አድርገናል ግን በነበረበት እዛ የሆነ ታግቶ ምናምን ነበር መሰለኛ ስለዚህ በዛ በደረሰበት ድብደባ በዛ በደረሰበት ስቃይ ምናምን ነገር ብዙ ደም ፈሶት ነበር ብዙ ደም ወጥቶ ነበር ከሰውነቱ ያ የመመለስ አቅሙ ትንሽ
ሊያዘገየው ይችላል እና ይሄን ነው እንጂ ያየውበት ሌላ ምንም አይነት ጉዳት የለበትም አሁን ኮስትለኝ ደም ይተፋል ምናምን ስትለኝ ደግሞ በቃ ተጨማሪ ምርመራዎች ያስፈልጋሉ ብዬ አሰብኩ አዎ ደም ይተፋልና እኔ ደግሞ ምንድነው የተጠራጠርኩት መሰለሽ ይሄ ማለት ከጎኑ ሆኖ ደሙን የሚመጥ ነገር ይኖር እንዴ የሚል ደረጃው ላይ ያሰብኩ ነው እንዴት ማለት ግራ ይገባሻል አሁን በጣም ደሙ እየተመጠጠ ያለ ነገር እንዴ ማለት ምን ሊመጣ ይችላል ምን ይያልክ ነው እንዴ ምንድነው ደነገጥሽ ዶክተር አይ እኔ ምን ያልጠበቅኩትን ወሬ ስታወራኩ ማለት ያውን ይሄ ሰው ይሄ ወንድማችን ከቅርብ ጊዜ በኋላ በቃ እየከሳ እየጠቆረ ምናምን ነው ይሄድ ያለውና የሆነ ደሙን የሚመጥ ነገር አለ እንዴ ቢዚ ነው እያሰብኩ ያለውት ገብቶሻል እንደዛ አይደለም ይኸውልህ ግሩም በጣም ደም ሉዝ አድርጓል አይደለ ለዛ ነው ሰውነቱ ሁላ እንደዚህ ሆኖ በቃ ልብስብስ ያለው ግን ለምን ደነገጥሽ አንቺ እንዴ የማይሆን ነገር ምን ይመጣዋል እና ምን ያስደነግጥሻል ታዲያ አይ በቃ ያልጠበቅኩት ነገር ማለት የማይሆን ነገር ስላወራ ነው እንጂ ብዙም አሳምራት እንግዲህ ያው አንተም ያው ለወንድምህን ጥያቄ ካለ ትችላለህ ያው እኔ እንትና ብዬ ልጠይቅ በሚለው ነው እንጂ እና ያው እሱ ነው ትንሽ አሁንና ከዚህ አንፃር ነውና አንቺ በምርመራሽ እስኪ የነገርሽኝ ነበር እንግዲህ ከደረሰበት ድብደባ አንፃርና ከዚህ በፊትስ ማለት የተለየ በሽታ አለበት ግሩም ይሄ ነው በሽታ ያለበት ለምሳሌ ጊዜያዊ በሽታዎች ምናምን ቶሎ የሚድኑ በሽታዎች ምናምን ሊከሰት ይችላል እንጂ ምንም ጤነኛ ነው ሙሉ ምርመራ አድርገንለታል ከዚህ በፊት ይከታተል ነበር የግል ዶክተር እንደሆንኩ ይመጣል ሙሉ የጤና ምርመራ ያደርጋል ኖርማል ነው ሰላም ነው በቃ በዚህ በድብደባው ምክንያት ብዙ ደም ስለፈሰሰ ሉዝ ስላደረገ ነው ሰውነቱን መቋቋም ያልቻለው እሱማ የቅርብ ጊዜ እንትኖች እንደዛ ናቸው ግን እኛ ያው በዚሁ መንገድ እንግዲህ እኛም ብዙ የሚከታተሉ ሰዎች እንዳሉ ታውቂያለሽ በዚሁ ግልጽ እያደረግን መሄድ እንፈልጋለን ማለት እኛ ከዚህ በፊት ማናወራው ነገር አለ አይደለ ማለት ሁሉንም ነገር ዝም ብለን አናወራም ተመልካቾቻችንን የማይመለከታቸውን ነገርና ዛሬ ላይ ያለንበትን የጤና ሁኔታ ምናምን አናወራም እና ግን አሁን አንተም ታስተውላለህና ግሩም ቅርብ ጊዜ በጣም ሰውነቱ ልክ አይደለም እንደ ድሮ ጉልበት የለውም ታውቃለህ አይደለ እንደ ድሮ ኢነርጂ የለውም በጣም የመዳከም ስሜት ብዙ ነገሮች ይታዩበት ነበር እንደማልፈስፈስ ነበር በጣም እንደዛ ይታይበት ነበርና ይሄ ከምን አንፃር ሊሆን ይችላል እንደ ግል ዶክተርነትሽ ከምን አንግል ልናየው እንችላለን አንቺም ደግሞ እንግዲህ በቅርብ በጣም ቶሎ እንደምትገናኙ አውቃለሁ በምርመራ ደረጃና ቶሎ ቼክ እንደምታደርጉ አውቃለሁና ይሄ እንዴት ይታያል እስኪ ከጤናማ አንፃር ያው እኛ ጤናውንም ስለማናቅ ከጤናማ አንፃር እንዴት ይታያል አንድ ሰውስ በምን ያህል ጊዜ ርቀት ውስጥ ነው ቼክ አፕ ማድረግ ያለበት አይደለ የራሱ የሆነ ስኬጁል አለው እስኪ ይሄንን እንደው ማለት በአመት 2 ጊዜ ቢያደርግ በየ6 ወሩ ወይም ከቻለ በየ3 ወሩ ራሱን ለማወቅ ቼክ ቢያደርግ አሪፍ ነው ጥሩ ነው ላለው እንደ ባለሙያ ተናገር ማለት ነው እና ግሩም ላይ የሚስተዋለው ምናልባት ከስራ ብዛት አንፃር ራሱን እያደከመ ይመስለኛል እኮ አይደለም እዚህ ጋር የምናወራው አይደል አይ ስለ ዶክተር በመሆኗ እኔ በምርመራው ነው አሁን እኮ ነው እየጠየኩሽ ያለው ዶክተር ማለት ዶክተሩ ነሽ ይመስለኛል አይደለም እናወራው አይደል የሆነ እንትና አይደለም ነገር እኮ ተመርምሮ የሚታወቅ ነገር ነው አንቺ አሁን በአመት 2 ነው ያልሽኝ ነው እንደ ጤናው ዲፊኒሽን ወይም ደግሞ እንደ ጤናው የተቀመጠው በአመት 2 ወይም ግን አንቺ ግን በወር ውስጥ ራሱ 2-3 አይደለም ኤግዛክትሊ ይሄ ለምን አስፈለገ አንደሽ እንደዛ እስከሆነ እንዴት ነው በመሰለኝና በደሳለኝ እያወራሽ ያለሽው ታዲያ ወደ ሌላ አንግል አትወሰደው ምንም እኮ ወደ ሌላ አንግል እየወሰድኩት አይደለም አንቺ በጤናው ደረጃ ኖርማሊ በአመት 2 በ6 ወር በቃ ኖርማል የሚባል ደረጃ ከሆነ አንቺ ግን በወር ነው ያገኘሽ ያለሽው በወር ውስጥም ደግሞ በወር 2-3 የምታገኝበት ጊዜ አለ አለ እሱ ደግሞ አንቺ ነሽ ያንን ስኬጁል የምታውጪው አንቺ ነሽ እንዲደውልለት የምታረጊው ያው የሚጠጣውን ነገር እኮ ታውቃለች ሁሉም ግን እኔ የየለቱ ሎን ለኔ መጥቶ አይነግረኝም አይደል እንዴ ምናልባት ስሶች ጀምሮ ሊሆን ይችላል ቀደም መሰለኝ አልኩ በህክምና የተረጋገጠ ነገር ምርመራዎች ብዙ ነገር አድርገናል አልኩ ምንም ነገር የለም በቃ ውስጡ ላይ ምንም ነገር የለም ሰላም ነው
ከዚህ ተደብድቦ ከመጣውና ብዙ ነገር ከሱ በፊት ያለውን ነው እየጠየኩሽ ያለሁት። ምንም የለም ማስረጃዎችም አይተሻላችሁ። እና አሁን አንቺ አሁን ዶክተር ማለት ያው እኛም እኮ ጤናውን በትንሹም ቢሆን እናውቃለን። ሌሎች ጓደኞች ጤና ባለሙያዎችም አሉ። አንድ ምርመራ ሲደረግ ፋሚሊ ሂስትሪ የሚባል ነገር አለ አይደለ? ከዚህ በፊት ከባክግራውንዱ ያለ የፋሚሊ ታሪክ በሽታ ራሱ ቢኖርበት ካረንትሊ ደግሞ ላይፍ ስታይሉ አለ። ይጠጣል ወይ ያጨሳል ወይ ለምን እሱን አልኩ እኮ እሱ ተገባ እሱን ቆይ ነው አሁን እኔ ሲጀመር ምንድነው የምታስጨንቁኝ? አንቺ እኮ እንደ ማስጨነቅ አንቺ እኮ እንደ ዶክተር ይሄንን ሁሉ የማወቅ አንደኛ የግል ዶክተር ነሽ። ዝም ብሎ ብቻ ሲያማው አንቺ ጋር የሚመጣ አይደለሽም። የግል ዶክተሩ ቅርብ ሰው ነሽ። እንግዲህ የቤተሰብ አካል ማለት ነው። ጀስት አንቺን የምናቅሽ በዛ ልክ ነው አንቺን የምናቅሽና አሁን ላይ ማጨስ ጀምሮ ሊሆን ይችላል፣ ሱስ ጀምሮ ሊሆን ይችላል ብለሽ የምታወሪ አይነት ዶክተር መሆን አልነበረብሽም። ወይስ ምንድነው? ይኸውልህ እኔ ወደዛ እያሰብኩ ያለሁት ወደዛ ሐሳብ የመጣሁት ለመሰለ አንደኛ ምርመራ ላይ ምንም እየተገኘ አይደለም። ሁለተኛ ደግሞ ሰው የራሱ ሚስጥር ሊኖር ይችላል። ሱስ ጀምሮ ሊሆን ይችላል። እኔ አንድ ቤት አይደለም እኔ ከሱ ጋር እየዞርኩ አሉንም እኮ አይደል እንዴ? አላቅም። ከቤተሰብ ተደብቆ ራሱ እኮ ሰው ሊያጨስ ይችላል፣ ሊቅም ይችላል፣ ሊጠጣ ይችላል። እሺ በድጋሚ አንድ ጥያቄ ልጠይቅሽ። ኖርማሊ በሜዲካሊ ያለው በአመት 2 በ6 ወር ከሆነ አንቺ ለምንድን ነው በወር ቶሎ የምታገኘው? ያው የሚሰራው ስራ ቀልድ ስራ አይደለም፣ በቃ ለሀገር ጠቃሚ ነው። ስለዚህ መንከባከብ አለብኝ። የግል ዶክተር እስከሆንኩ ድረስ ጤናውን መጠበቅ አለብኝ ብዬ ነው አዲስ ነገር አለው እያልኩኝ በየጊዜው ምርመራ ማድረግለት እና በረታች ደግሞ ማለት ጤናውን ይበልጥ እንዲጠብቅ ደግሞ ቫይታሚኖች ምናምን ሰጠዋል። ያ እሱን እኔ ራሴ ልጠይቅሽ ነበረ። ግሩም በየቀን ዶክተር ሰላም ጽፋልኛለሽ ብሎ ማታ የሚወስድ መድኃኒት አለ ከመተኛቱ በፊት አይደለ? ለምን አስፈለገ? ያ ቫይታሚኖች ነው በቃ ለምን ሁሌ ቋሚ አሁን አመት ያክል እኔ ሲወስድ አውቀዋለሁ። ምን ያክል እንዴት ይሰጣል? እንዴት ገደባለው እኮ አይደል እንዴ? ይሰጣል። በዛ ማለት ገደብ ሊኖረው ይችላል፣ ግን ደግሞ ሊኖረው ይችላል። እንደየጊዜው እርግጠኛ ሆነሽ አሁን እኔ ስለ ወንድሜ ነው እየጠየቅኩሽ ያለሁት። ወንድሜ ስላለበት ስለ ጤና ደረጃ ነው እየጠየቅኩሽ ያለሁት። ሲጀምር ቫይታሚን ዶክተር እዚህ ጋር ቃል አዳምጪኝ። ምንድነው ልጅብኝ? እኔ ለምን አንቺ ተጠራጥረ ነው እንደዚህ ኢቨን ስሚኝ፣ በቋሚነት ያን ሁሉ ደሞዝ ተከፍሎሽ እየሰራሽ እያለሽ ወንድሜ እዚህ ጋር አንደኛ ፊዚካሊ በጣም ብዙ መጎሳቆሎችን እያሳየ ነው ከጉዳቱም ውጪ፣ ሁለተኛ ሁሌ መድኃኒቶችን እንዲወስድ አድርገሻል። ይሄ ነገር ግን አሁን እኛ ለሌላም ሰው ስለማንናገር ስለማናወጣ እንጂ ወንድማችን ፊዚካሊ ያለበት ሁኔታ ከዚህም በፊት ያሳስበን ነበር። ስለዚህ እንዴት ነው በዚህ ልክ የግል ዶክተር ያለው ሰው ያቺ ዶክተርም ሁሌ አንድ እንደ ህይወቱ አካል እንደሆነ ሰው ሁሌ የምታገኘው ሁሌ የምትጠራው ሁሌ የምትመረምረው ሴት ሆና ያቺ ዶክተር እንዴት ነው እዚህ ጋር መሰለኝ እንዲህ ማውራት የምችው? ይሄ ሰው እኮ ሲታመም ብቻ አንቺ ጋር የሚመጣ እኮ ዶክተሩ አይደለሽም እኮ የግል ዶክተር እኮ ነሽ። ገባኝ። ልክ ነህ እኮ ያልከው አንተ እኮ ስለ ወንድም አስበህ። ስለዚህ እርግጠኛ ሆነሽ እንድታወሪ ይፈልጋሉ። እሺ የምሰጠው መድኃኒት እኔ ማዝለት መድኃኒት እየወሰደ ከሆነ ሌላ ጋር ሄዶ ካልሆነ እኔ ማዝለት መድኃኒት ሰውነቱ እንዲያበረታ ጤናውን እንዲጠብቅ የሚረዳው መድኃኒት እንጂ ሌላ መድኃኒት አይደለም። አመት ሙሉ እድሜ ልክ መድኃኒት ነው እንዲቆይ የሚሰጠው እንዴ? የእድሜ ልክ አልሰጠውትም። እስካሁን እኮ አላቋረጠም እኮ አይደል? እና ለሱ ጥሩ ነው እንጂ ለሱ መጥፎ ነገር እኮ አላዘዝኩለትም። ምንም ለውጥ አላየንም እኮ ይሁን እየነገረሽ እኮ ነው አይደል? ሸሚ ምንም ለውጥ አላየንም። ፊዚካሉ ሜንታሊቲው በጣም እየደከመ ነው ያለው። እሱ ከሚሰራው ስራ አንጻር ሊሆን ይችላል እንጂ ከኔ እኮ ጠንቅቀሽ ታውቂያለሽ። አንቺ አይደል ማንነቱን እኮ በደንብ ታውቂያለሽ። ሶስት ጀመረ አልጀመረም እያንዳንዱ ነገር ይነግርሻል እኮ እሱ። አንቺ ግን ገምተሽ ጀምሮ ይሁን አይሁን ኖ እንዴ ሰው እኮ የራሱ የሆነ ሚስጥር የሚለው ነገር አለ። ላይነግረኝ ይችላል። ዶክተር መባልሽ ለምን አስፈለገ ታዲያ? ይሄን ነገር ማታቂው ከሆነ ለሱ ጠይቁት። እኔ መመለስላችሁ ከዚህ በኋላ ነው ሲጀመር እኔም አላስፈልግም። በቃ እኔ ለጤናው ጉዳይ ለምንድን ነው የማታስፈልጊው? በገና ብዙ ነገር አለ ካንቺ ጋር ብዙ የምታስፈልጊው ነገር አለ ገና እንዴ። ወንድማችንን እንደዚህ ባልባሌ ነገር ተተሽው እኔ ልሄድ ይችላል ምናምን ትያለሽ እንዴ? ይቅርታ እኔ ጓደኛችሁ ወንድማችሁ ምናምን ልክ ነህ። በዚህ ደረጃ እንደዚህ ሆኖ ስታዩት ምናምን ተጨንቃችኋል። እኔም ደግሞ እዛ ብዙ ፔሸንት እየጠበቀኝ ነው። ስለዚህ እኔ አሁን ስላለበት ሁኔታ ከረንትሊ ስላለበት ሁኔታ እንድትነግረኝ ምን አንድን ህይወት ሳታውቅ ሌላ ምንድን ነው የምታወሪው? ሌላ ነው ገባሽ እኮ አሁን እኮ የተፈጠረውን ነገር ንገረኝና መፍትሄ ያደርጋን። ከዛ ምርመራ ካስፈለገ ወስደን አስመርምረን ምናምን ነገር እንትን እንበል። ምንም እኮ እዚህ ጋር መጨቃጨቅ የተፈጠረውን ነገር ልነግርሽ እንዳልነግርሽም እንድነግርሽም ከዚህ በፊት የነበረውን የሱን ማወቅ ስላለብኝ ነው እንደዚህ እየጠየቅኩሽ ያለሁት። አንድ ግን ቆይ በጣም ጥያቄ የሚሆንብኝ ነገር አለ። መጀመሪያ እንዴት ነው የተዋወቃችሁት?
ማለት እንዴት ተገናኛችሁ? እሱ ረጅም ጊዜ ነው። እንዴት ረጅም ጊዜ ነው አልኩህ እኮ እኔም ላስታውሰው አልችልም። በማን አጋጣሚ ማለት በምን አጋጣሚ ወር ደግሞ በምን አይነት ሰው ታወቃችሁ? ማን አስተዋወቃችሁ? እኔ እሱ ትዝ አይለኝም። እኔ የሰማሁት ነገር አንቺ እንደመጣሽ ነው አይደለ? በአንድ ህክምና አገኘሽው። ከዛ በዚህ ነገር ውስጥ በዚህ ልክ አንቺ እሱን የግል ዶክተር መሆን እንደምታቂው እንደምታደንቂው በዚህ ስራ ላይ እና በሁሉም ነገር ውስጥ ከጎኑ እንደምትሆን እንደምትረዳው በዚህ መንገድ እንደመጣች ነው እኔ እስከማውቀው ድረስ አስታወስኩ። ማለት የሆነ ጊዜ እንደምታደንቂው ልትረጂው እንደምትፈልጊ በሁሉም በእንቅስቃሴ ውስጥ ከጎኑ መሆን እንደምትፈልግ አድርጋ የመጣችው እሷ ናት። አስታወስኩ። የሆነ ጊዜ ታሞ መጥቶ ነበረ። ከዛ በኋላ ድኖ እንደገና ለምስጋና መጣ። በዛው የግል ዶክተር እንድትሆኝ ይፈልጋለሁ አለኝ። ሲጀመር እንዴ እናንተ ቆይ ምን እያላችሁ ነው? እኔ ነኝ እንዴ ላከመ ብዬ የምሄደው? ነሽ እንደዚህ ይኸውልህ ትሰማኛለህ? እኔ ተፈልጌ ፔሸንት ወደ እኔ ይመጣል እንጂ እኔ ሄጄ ፔሸንትን የግል ዶክተር ልሁን አልልም። ጀመር እዚህ ጋር ይበቃናል። በቃ የግል ዶክተር ሆነሽ ምንም አይነት ለውጥ ካላየንበት ምኑ ጋር ነው ዶክተርነትሽ ነው? ትሰማኛለህ? እኔ የግሉም ዶክተር እንጂ እናንተ ዶክተር አይደለም አይደለ? የእሱ የግል ዶክተር ነው። ስለዚህ እሱ ማጣራት የሚፈልገው ነገር ካለ ራሱ ይምጣ። በቃ አያስፈልግም ከዚህ በላይ። ወዴት ነው ታዲያ? ለቀቀኝ በቃ የት ነው የምትሄጂው? መነጋገር እንችላለን። መነጋገር ያስፈልግም። በቃ እንዴ መጨረስን በቃ እኔ ከድግሩም ጋር ጨርሻለሁ። ምንም ከእናንተ ጋር ምንም ከሱ ጋር የምትጨርሺው ነገር የለም። ትሰሚኛለሽ? ይኸውልህ ትሰማኛለህ? ዞር በልኝ። አሁን በሰላም ልሂድበት። በቃ እዚህ ጋር እኮ ቀልድ ያዝን ነው እንደሚመስልሽ አንቺ? ስለምን ቀልድ ነው የምታወሩት? በቃ እኔ ምንም ማውቀው ነገር የለም። ዶክተር ስለሆንሽ መሰለን እኮ ሽሜስ። ከዚህ ሰዓትም እኮ በአክብሮት እያወራናት የነበረው እያከበድክ ነበር፣ እያስጨነቀኝ። ሲጀመር ይኸውልህ ወንጀል ነው የምትሰሩት። እኔ እዚህ ጋር የልጁ ጤና አሳስቦኝ ነው እንጂ እዚህ ጋር ቁጭ አድርጋችሁ እንደፈለጋችሁ እዛ ጋር በር ላይ ምናምን ሰዎች ጋር ተራችሁ ልጁ ጤና አሳስቦሽ እንዴ? አትመሲም። ቆይ ልታገቱ ቆይ ትሰሚኛለሽ? ሲጀመር ምንም የዶክተር ባህሪ የለሽ። ምን ማለት ነው ደግሞ? ይኸውልህ አመሰግናለሁ፣ ስለሰደብከኝም አመሰግናለሁ፣ ስለጨቀጨቃችሁኝም ስላስጨነቃችሁኝም አመሰግናለሁ። አንዞር በልልኝ። ተቀመጭ። ምን ማለት ነው? ዶክተር አረፍ በይና የምናወራው ነገር አለ። ትሰሚኛለሽ? ተቀመጭ። ምን ለማድረግ እየሞከርክ ነው እንዴ? ተቀመጭ። ምንድን ነው የምትፈልጉት ከኔ? ቆይ ተቀመጭ እያልኩሽ። አልቀመጥም፣ እሄዳለሁ። ስልኩን እንደፈለግሽ ሰደው። ቆይ እስኪ አንቺ ታረጋጊና ነው። ምንም የምረጋጋው ነገር የለም። እስካሁን ዝም ብዬ አዳመጥኳቸው አይደል? ያን የሌለ እኔ ሲጀመር ወለ ፔሸንት ወደ እኔ ይመጣል እንጂ እኔ ወደዛ ሄጄ እኔ የግል ዶክተር ምን ጥቅም? አዎ ድሮ ምን ብናውቀው እንደዛ ነበር። ስሚ ድሮ ምን ብናውቀው እንደዛ ነበር። አንቺ ግን ልንገርሽ ልቀቀኝ እያልኩ ፔሸንት ሳይሆን ዶክተር ፔሸንትን የምትፈልግ ዶክተር ማለት አንቺ። ተቀመጭ። እኔ ምንም አላደረኩም። ልቀቀኝ። ስሚ ጋይስ ቦርሳ ምን እያደረጋችሁ ነው? ምን አይነት አሁን አግታችሁ ከኔ ምን የምታገኘው መስላችሁ? ሁሉንም ይዘው ብቻ ላናግራታል። ሁሉንም ማየት ያለብን እሺ። በሰላም ወጣበት። ሌላ ነገር ምንም ከኔ የምታገኘው ነገር ከበሩ ላይ ልውጣበት። ሰዎች አይደሉም እኮ ያዙሽ። አንቺን ያዘሽ የገዛሽ ስራሽ ነው። ምንም የሰራው ስራ የለም። ለምንድን ነው ግሩምን የፈለግሽው? ለምንድን ነው ግሩም በአንቺ እጅ እንድታከም የፈለግሽው?